እንግዲህ ሊሊዬ ወደ ቀድሞ ማንነቷ ተመልሳለች ማለት ነው። ብዙዎቻችሁ ሊሊ ወደ ቀድሞ ጤንነቷ ትመለስ እያላችሁ ነበር። እንግዲህ ሊሊ ወደ ነበረችበት መመለስ ያስደሰታችሁ እስኪ እንግዲህ በላይ ካሳዩን ማለት ነው። ሊሊ ከብዙ ጊዜ ጭንቀትና መከራ በኋላ እንግዲህ ራሷን መልሳ ልታስታውስና ወደ ራሷ ልትመለስ ችላለች። በምን ምክንያት የሚለው እናቀርብላችኋለን። እንዲሁም ደግሞ ፍቅር እንግዲህ ተይዛለች በፖሊስ ማለት ነው። ለምን ተያዘች የሚለው እንግዲህ አደይን እንግዲህ ለማሳገት በምታስብበት ሰዓት ላይ ነበረ እሷ በፖሊስ ቁጥጥር ስር እያዋለችው። ሌላ ደግሞ እንግዲህ ያው አሁን እንደምታዩት እንግዲህ ሊሊዬ በጣም በጥሩ ጤንነት ላይ ትገኛለች። ገጀራው መንገድ ላይ ሲያገኛት ራሷን አዙሯት ራሷን ለማስታወስ በቻለችበት ሰዓት ስለነበረ ገጀራው ነይ ልውሰድሽ፣ ነይ አውቅሻለሁ ሲላት በፍጹም ካንተ ጋር አልሄድም በማለት እንግዲህ አሸንፈዋለች። ምክንያቱም አሁን ራሷን አውቃለች፣ አክስቷ ክፉ መሆኗንና የአክስቷን ማንነት ጠንቅቃ ታውቃለች። በመጀመሪያ ግን አግኝቷት ቢሆን ኑሮ አክስቴን ያገናኘኛል። እንግዲህ እሷ ህመሟ የጠላችውን ሰው እንደምትወድ ታውቃላችሁ። ከአደይ ወደ የለም የምትወዳትን አደይ እንኳ አሁን ደግሞ መምህሬ አድርጋታለች። እንግዲህ በጣም እንዳልቀረበቻት የማትወዳትን ፍቅርንና ቤዛን እንደቀረበች ያየንበት ሰዓት ነበር። አሁን ግን ባቡሬንም በመቅረቧ ባቡሬ በጣም ደስተኛ ሆኗል። ባቡሬ በሊሊ በጣም ብዙ ጭንቀትንና ሀሳብን ወስዶ ነበረ። ብዙ ተስፋ ከመቁረጥ ድረስ ደረጃ ደርሶ ነበር። ግን በአጋጣሚ ሆኖ እናቱን እንደ አክስቷ እንደ እናቷ እህት በማድረጓ እንግዲህ እናቷ ቀስ በቀስ ከእሷ ጋራ በመዋላቸው በማደራቸው እንዲሁም ምግቧን በማብላታቸው መድኃኒቷን በትክክል እንድትወስድ በማድረጋቸው ጤንነቷ ተመልሶ ባቡሬንም ከእናቱ ስርስር ሳይጠፋ ስታየውና አላየውም አልወደውም ይሄ ደግሞ ለምን ይከተለኛል ስትል የነበረውን እናቲቱ ቀስ በቀስ እንዲግባቡ ከማድረግ ወደ ድሮ እየተመለሰች በመሆኑ በጣም ደስ አለንና በአንጻሩ ደግሞ ስናይ ወይዘሮ ፍቅር ደግሞ ከአደይ ጋር እንግዲህ ቃለ ምልልስ አድርጋ ነበረ። አደይ ቤተሰቦችሽ አልፈቀዱልሽም እንዳልፈቀዱልሽም ሌሎች ነገሮችም እንደተፈጠረብሽ አውቃለሁ። አዎ ይሄ ግን የዴቭንና የኔን ፍቅር አያስቆምም ስትላት ያለ ቤተሰቦችሽ ፍላጎት ልታገቢ ትችያለሽ ስትላት አዎ እርግጠኛ ነሽ አለች። አዎ እርግጠኛ ነኝ አደርገዋለሁ። እነሱ ካልፈቀዱ ምን ይሰራልሻል? ዴቭን ለኔ ተይልኝ ስትላት ነበር። ማፈሪያ ነሽ ብላ በጥፊ ያለቻት ማለት ነው። እኔ እኮ ቃል ኪዳን አለኝ። ስለዚህ ቃል ኪዳን እያለን እንዴት ነው ዴቭን የምተውልሽ? አንቺ እኔ በጥፊ መታሽኝ አለች ፍቅር። አዎ ዴቭን ለኔ ተይልኝ። አይታይሽም እንዴ ምን ያህል እየለፋችሁ እንዳልተሳካላችሁ አታውቂም? የእናንተን ግንኙነት ፈጣሪ አልፈቀደውም፣ ያንቺ አይደለም ዴቭ። ስለዚህ ለኔ ተይልኝ ስትላት በዛን ሰዓት እንግዲህ ዴቭ የተወሰነውን ያክልም ቢሆን ተደብቆ እየሰማ ነበር። እና ምን እያልሽ ነው ፍቅር ብሎ ሲል ምን ማለትሽ ነው ዴቭ አለች። ፍቅር የምትናገረው ንግግር አስተሳሰቧን እየሰማ ነው አለችው። አዎ ሰምቻለሁ፣ እኔ ደክሞኛል፣ አንተ የምንሰማ ከሆነ እስኪ አስረዳት አለችው። ማለት እንደው ትንሽ አታፍሪም እንዴ? እኔን ስታስጨንቂ ለኔ ሁን ስትይ ከረምሽ። አሁን ደግሞ ለአደይ ማስጨነቅ ሰማሽ? እኔ ያንቺ ለሆነ አልችልም። አሰሚም እንዴ? ለምንድን ነው የማትሆነው? ዴቭ እባክህን አንድ እድል ብቻ ስጠኝ በማለት መማፀን። እኔ አንቺን የማላይበት የት ልሂድ? በቃ ቤትሽን የቤተሰቦችሽን ቤት ለቅቄ ያለው የምሄደው ከዚህ በኋላ አንቺን አይንሽን ማየት አልፈልግም። አዴን ደግሞ አገባታለሁ፣ እሱን ደግሞ በቅርብ ታያለች በማለት በንዴት ይናል። ይህንን ያየች ፍቅር እንግዲህ ማነው ወንዱ ብላ አዴን ለማሳገት ጉዞዋን ትቀጥላለች። ምን ገጠማት? ሰላም ወደ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ። እንግዲህ ፍቅር አደይን አሳግቼ የራሴ ዴቭን ማድረግ አለብኝ። ሰው ያልፈለገውን ሰው ሲፈልግና ሲከተል እድሜውን ይጨርሳል ማለት ፍቅር ነው። አደይ ምንም ትሁን ምንም ዴቭ መቼውም እንደማያገባት በተከታታይ እየነገራት ነበር፣ ግን ምንም ልትረዳ አልቻለችም። አሁን እንግዲህ ባቡሬ ደግሞ ለእናቱ በጣም እንደተጨነቀ እናቴ ተጨነኩኝ ሲላት እኔ ጭንቅ ይበልልኝ አትጨነቅብኝ አንድ ቀን ደስታ ይመጣል ሲሉት አይዞ ፈጣሪህን ለምን ፈጣሪ ያሰበውን ነገር ያደርግልናል። ያለ ምክንያት ምንም ነገር አይሆንም። አዎ ማዘሯ እኔ ምልሽ ግን ገጀራው አመለጠ ተባለ ሰምተሻል በማለት የገጀራው ማምለጥ እንግዲህ በዚህ ደረጃ ነበር ይስማ። አይዞህ ልጄ እኔ ሊሊን ላንተ አደርግልሃለሁ በማለት ሊሊን ለማየት ነበር በሄዱ ሰዓት። እንግዲህ ሊሊ የእናቷ እህት በማድረጓ በጣም ደስተኛ ሆና እያቀረበቻቸውና
አልበላም ምግብ ያለችውንም ምግብንም እየተመገበች መድኃኒቷንም እየወሰደች እንደነበረ ነው። እንግዲህ ዶክተሩ የቤዛ ጦስ እንደው ገና ከዚህ በላይ የሚያደርሰኛል እያለ ነው። ህመማን በጣም ታመውበታል። ብዙ ታካሚዎች እየተፈወሱ አይደሉም። ይህ ጭንቀት ውስጥ ከቶታል። ምን ላደርግ ነው? ከዚህ በኋላ ምን ማድረግ አለብኝ እያለ ነው። በዚህን ሰዓት እንግዲህ ቤዛንና እሱንም አስይዛለሁ ቢልም እነሱም እንግዲህ ኢንስፔክተሩን ጠርቶ በሚጠብቅበት ሰዓት ሌላ ሀካሚ በመሄዱ ጠፍተውበት ነበረ። በጣም ተናዷል። ፍቅር እንግዲህ ያንን አጋቹን ለአደይ የሚሆነውን አጋች እንግዲህ ማንን ትመርጣለች? የቤዛን ወንድም ነበረ የመረጠችው። የቤዛ ወንድም ለራሱ ከፖሊሶች እየተሯሯጠ ነበር በመድኃኒቱ ምክንያት ሊያዝ። በዛም ሰዓት ነበረ የሄደችለትና ያማከረችው። እሷም ጠርታኛለች ፍቅር ልሄድ ነው ብሎ ከተሸፈነበት ሴት ዛሬ እኮ ነው ፍቅር እንገናኝ አትሄድም እያለች ቤዛም ብትለምነው ከስንት አንድ ቀን ዛሬ እንገናኝ ብትለኝ ለምንድን ነው አለ። እንግዲህ ፍቅር ምንድን ነው እውነት ፖሊስ ይዛብ መጣ እንደ እያለ ሲፈራት፣ እሷ ግን ፖሊስ ይዛበት አልመጣችም። እሱን ለእርዳታ ፈልገው ነው የመጣችለት። እና እንግዲህ ምን ላደርግልሽ እኔ በጣም ፈርቻለሁ፣ የሆነ ጉዳይ አለኝ እና ፈርቻለሁ። አንተ ግን እንደዛ ያዙ ልቀቁ ስትል የነበረ ምንድን ነው? ስንት የፍቅር ቤትሽ ድረስ መጣው ያሸፋፋ ዘበኛችሁ እኮ አላስገባኝ ብሏል አለቻት። አታስመስል እረስተኛ፣ ፍቅር በፍጹም አልረሳውሽም። ዛሬ እንዴት ትዝ አልኩሽና መጣሽ? ናፈኩሽ እንዴ አላት። ፍቅር ደግሞ አናፈከኝም፣ እንድትታግዘኝ ነው የምፈልገው። ምን ላድርግልሽ? ምን ልርዳልሽ? አደይን ከህይወቴ አጥፋልኝም አለች። ይቺ አደይ የምትባል እኮ እህቴ ቤዛም አትወዳትም እያለች ስትነግረው፣ አዎ ያሉትን ሰዎች በሙሉ ቀምታኛለች፣ በዙሪያ ያሉትን ሰዎች እናቴንም ዴቭንም። አሁን ብቻዬን ነው እኔ እያለሁ ብቸኛሽ አይደለሽም። እኔ ያለሁልሽ አይደል እንዴ? እውነታው ግን እንደዛ ነው። እኔ ያለሁልሽ አላት። አንቺ ምን ትፈልጊያለሽ? ምን ላድርግልሽ አላት። አሁን እሱን እርሳውና አደይ ላትመለስ ከህይወት ያውጣልኝ። ምን ላድርግልሽ? ብቻ አደይን ከፊቴ አጥፋልኝ። እሺ ምን ላድርጋ? ሀሳብ አይብዛልሽ። ምን እንደማደርጋ ብቻ ንገሪኝ፣ ዋጋዋን እሰጣታለሁ። አንቺ ማንም እንዲያስከፋብኝ አልፈልግም፣ የፈለግከውን አድርግ ስትለው እኔ ስለሷ ምንም አይመለከተኝም ብላ ስትናገረችና እናት ገዲያ ሲላ ብቻ ደነገጠች። አይ አይሆንም አለች። ምን ነው ፈራሽ አላት። አይ እኛን ወደ እስር ቤት የሚያስገባ ነገር ከባድ ነው አለች። ምን አስጨነቀሽ? ነፍሰ ገዳይ ሆንሽ፣ ለባይ ወንጀል ነው። እኔ ምን ወድሻለሁኝ አላት። ከዛም ዳኒ አትቀልድ፣ እኔ ነግሬያለሁ፣ ችግር ውስጥ ነኝ እያልኩሽ ችግር ሌላ ትቀጥይብኛለሽ እያሉ ባሉበት ሰዓት ካልቻልክ እንግዲህ ሌላ ሰው አሰራለሁ ስትል ለአንቺ የፈለገ ብትይኝ አሰራለሁኝ፣ እኔ እኮ ለአንተ ይጠቅመሃል ብዬ ነው አለ። ወይኔ አላትና ፖሊሶች መጡ ብሎ እሷንም እንግዲህ ከዛ ፖሊሶቹ ደርሰውበት እሱን ሲይዝ እሷንም አስይዟታል ማለት ነው። የወንጀሉ ተባባሪ ናት ብዬ ነው ማስገባት ብሎ በውስጡ አሰበ። ምክንያቱም በእስር ቤት ከገባ ፍቅርን ሊያገኛት ስለማይችል እዛው እሷንም ምን ልታደርግ ነው እሷስ ሚለው እሷም የዚህ ወንጀል ተባባሪ ናት፣ የቤታቸው ያለችውን ልጅ ልታሳግት የመጣች ናት በማለት ለፖሊሶቹ በመናገር ፍቅርም እንግዲህ በምን ያለ ሙቀጫ አብረህ ተወቀጥ ነው የሚባለው፣ አብራ ተወቅጣ አብሮ ይዟት ገብቷል። እንግዲህ እስር ቤት እንግዲህ አሁን አደይና ዴቭ ደግሞ በሚገባ ምንም ነገር ችግር ሳይፈጠርባቸው የሚጋቡበት ቀን እየደረሰ ነው። እሷም ቃሌን አልረሳም ብላለች። አሁን እንግዲህ ባቡሬ ደግሞ እንግዲህ ሊሊ ናቅፎ ሲያስተኛት እንደው በጣም ነበር የተደሰተው። ምክንያቱም በጠገቡ ስትደርስ አትድረስብኝ፣ አልወድህም፣ ምን አይነት ሰው ነው ስታስጠላኝ፣ አትከተለኝ፣ ምን ብለህ ነው የምትከተለኝ እያለች በጣም ስታሰቃየው ከርማ ትዕግስቱን ስጠኝ እያለ ከፈጣሪው በትዕግስት ነበር እና ያለው። ዛሬ ግን እናቱ ከጭናቸው ላይ አስተኟትና አንስተህ አቅፈህ አስገባት ሲሉት እቅፍ አድርጎ በያዛት ሰዓት የድሮ ትውስታውን ተመልሶለት ፈጣሪ ሆይ እስኪ ሊሊን ወደ ነበረችበት መልስልኝ በማለት ነበረ የጸለየ ወስዶ ያስተኛት። በዛን ቅጽበት ነው እንግዲህ እሷ ደግሞ ራሷን እያወቀች ሄደችው። የባቡሬ እናት ሊሊዬ በጣም እንደሚወዷትና ለእኔ ብዙ ነገር አድርጋልኛል፣ ከዚህ በላይ ማድረግ አለብኝ፣ ከዚህ በላይ የምታደርጊያለሽ፣ እኔም እኮ ሀሳብ ገብቶ ነበር ለአንቺ እሺ ብላለች፣ እሺ ብሎኛል፣ አደራሽን ሊሊዬን ተንከባከቢልኝ በማለት ለአደይ ይነግሯታል። አደይ እኔ እኮ ጊዜ የምንከባከባታለሁ፣ ግን እኔን ጠላችኝ፣ አልወደደችኝም ለዴቭም ስትናገር ይችን መምህር አደይ አልፈልጋትም፣ አንዴ ትቆጣለች፣ አንዴ ትናገረኛለች፣ አንዳንዴ ደግሞ ታዝንልኛለች እያለች ነበረ። ያንን
እንግዲህ ገጀራው ይድነቃቸው ተብሎ ስሙን ተሰይሞ ታካሚ መስሎ ወደ ዶክተሩ ቤት ሄዶ ቁጭ ብሎ እባክህ ዶክተር የሰጠኸኝ ምግብ መድኃኒት አልተስማማኝም እያለ ነበር የገባው ትክክለኛ ታካሚ በሽተኛ መስሎ እና የሰጠህ መድኃኒት እንዴት ነው ዶክተር ሲለው ይመስገን ደህና። ኧረ የለሁም ሰሞኑን የሰጣችሁ መድኃኒት ምንም አልተስማማኝም። ምን ነው አለ። ምን አውቄ ምን እንዳደረኩ እንደ ካንተ ዘንድ ወስጄ መድኃኒቷን ሶስት ቀጥ ያደረገኝ ነበር። ዛሬ ግን ምንድን እንደነካኝ አላውቅም። ምንም አልተሻለኝ። ይቅርታ አባቴ፣ በድጋሚ ክፍያ ሳይከፍሉ ምርመራ ያደርጋሉ አላቸው። እንዴት ሆኖ እንዴት የተሳሳተ መድኃኒት ነው እንደሰጣችሁኛል አለ ዶክተሩ ደንግጦ። እንደዛ አይደለም ሆስፒታል ውስጥ የተሳሳተ ነገር ስላለ ነው፣ ስህተት ስለተፈጠረ ነው። ምንም አልተፈጠረም። እኔ የምልህ ዶክተር አሉት። አቤት አባቴ አሉት። አንዲት ልጅ ነበረች እዚህ መድኃኒት ክፍል የምትሰራ ቤዛ ነው። አዎ እሷ ቤዛ አለች። እሷ ስራ ለቃል ምን ሆና አገባች እንዴ አሉት። እሱን አላውቅም፣ ሌላ ታካሚ ስላለ ይውጡልኝ አለና አጣርቶ ገጀራው ወጣ። ምክንያቱም ገጀራው የሄደው ሁለተኛውን ዙር መድኃኒት ሊቀበል ነበረ። ያን መድኃኒት እንግዲህ ሳይቀበል እነ ቤዛና ወንድሟ በማምለጣቸው በጣም ተናዷል። ምክንያቱም ይህ ዶክተር አለበት እንደ እያለ ነው። አሁን እንግዲህ ደግሞ እሱ ሰጣ ገባ እያለ ሲሄድ ወጠት ሲል ሊሊን ያገኛታል መንገድ ላይ። ሊሊን ሲያገኛት ደግሞ እሰይ በቃ አሁንማ እድል የተቃና የዛንን መድኃኒት ሂሳብ ይዤ ያለውኝ የዚህኛው መድኃኒት ቢያልፈኝም ሊሊን ይዤ ወደ አክስቷ ቤት ወስጄ ጠቀም ያለ ገንዘብ ተቀብዬ እንግዲህ እሷን ለአክስቷ አስረክባለሁ ብሎ ተደስቶ፣ እሷ ግን ሲሄድና ሲያያት ራሷን በማስታወስ ላይ ስለነበረች ፈጽሞ ይሻላለችም። አደይና ደግሞ እሷም እሪ እያሉ የት ገባች እያሉ እየፈለጓት ባሉበት ሰዓት ነበረ ያጧት። ቢሆንም ሊሊ ወደ ራሷ ተመልሳ በማየታችን በጣም ደስ ብሎናል። ሌላ ወደነ ቅምጥል ስንል ደግሞ ቅምጥል አሁን በኪንጎ እየቀናች እየሄደች ነው። ምክንያቱም ለምን ከስራ ባልደረባ ገንዘብ ተበደርክ ቤት የምትባል ጠብ ነው ማረጋት አሳየ በማለት በጥፊ ብለዋል። ደግሞ ጭራሽ ቤቲ የምትባለው ስሙን በቆንጆ ስም ከእንትኑ ላይ ከስልኩ ላይ ሴቭ አድርጋበት ስለነበረ እንዴት ጭራሽ በዚህ ስም ትጠራታለህ በማለት ነበር የተናደደችው። ሆኖም አልተረዳሽኝም፣ ልትረጅኝ ይገባ ተረጂ ብትላትም አልተረዳችውም። በስራ ቦታ እኮ እኔም ገንዘብ ሲቸግረኝ መስጠት እነሱም ገንዘብ ሲቸግራቸው መለዋወጥ ያለ ነው ቢላትም በፍጹም በአንተ እሷ ምን እንዳሰበች አታውቅም በማለት ተጣልተዋል። ወደ እነ ሄለን ስንሄድ ሄለን እና አበበ ወደ ውጭ ሀገር እንሂድ እባክሽ ቢላትም በፍጹም አልሄድም፣ ወደ ገጠር እንሂድ ቢላትም አልሄድም፣ እዚህ ሆነን የመጣብንን እንጋፈጣለን በማለት እንግዲህ ስምምነት ላይም አልደረሱ። አሁን እነ ቤዛ እየለመኑት ነው። ማንን? ይሄንን ገጀራውን እንግዲህ ያንን ገንዘብ የመድኃኒቱን ገንዘብ ሳይሰጣቸው ስለቀረ በዚህ ዕዳ ደግሞ መኖሪያ ቤታቸው በዕዳ እንደሚያዝ እየተጨናነቀ ትገኛለች። ቤዛ እንግዲህ አተርፍ ባይ አቡዳይ ሆናለች። ጭራሽ የተሻለ ነገር አገኛለሁ ስትል አሁን ጭራሽ የተገኘውን እንኳ የቤተሰቦቻቸውን ቤት በገንዘብ ዕዳ ልታስይዝ ሸብረብ ብላለች። በጣም በጭንቀት ተውጣለች። ስለዚህ ውድ ተመልካቾች ቀጣይ ምን ይመጣል የሚለውን አብረን እንከታተላለን። እስከዛው ላይክ ሼር እያደረጋችሁ ይጠብቁ።